ይሄ ብቻዋን ቀርታለች። ምንም ነገር ከገንዘብም ከትዳርም ሳትሆን ብቻዋን ቀርታለች ማለት ነው። እና ግን ሙስጠፋ ምግብም አንዳንዴ ይሰጣታል። እንደገና ደግሞ መጠጊያ የሚሰጣት እሱ ነው ማለት ነው። እና እሷ ጋም ሲሄድ እንግዲህ እንዴት እንደዚህ ትጨክንብኛለህ? ለምንስ ቆየህ? እኔ እኮ በጣም ርቦኛል እያለችውም ነበር። እሱም እንግዲህ እኔ ባስጠጋውሽ እኔ ፈልጌ መጠጊያ ባደረጉሽ ነው ወይ እንደዚህ የምትይኝ? እያለም እንግዲህ በፌስታል የሆነ ምግብ ይይዝና እባክህን ስጠኝ ስትለው ይወረውርላታል ማለት ነው። እሷም እንግዲህ መጨረሻ የሙስጠፋ መጫወቻ ይሁን ወይ? ቆይ ምን ባደርግ ነው የሚሻለኝ? እንዴት እንደዚህ በዜሮ ቀራለሁ? በቃ ማለት ገንዘብ የሰው ልጅ እንደዚህ እንደማያስቀጥለው ፍቅር እንደሚሻል ተረድታለች ማለት ነው። እና ምን ማድረግ እንዳለባትም አታውቅም። ብቻ ግን ሙስጠፋ በሚያደርግላትና በሚረዳት ነገር ነው ያለችው ማለት ነው። አትሂድ እኔንም ትተኸኝ ብቻዬን እኮ ነኝ እያለችም ሊሄድ ሲል የት ነው የምትሄደው እያለችውም ነበረ። እሱ ደግሞ ስንት ጊዜ ነው አትጠይቂኝ ያልኩሽ? የትም ብሄድ አይመለከትሽም አትጠይቂኝ ይላታል ማለት ነው። ከዛ ሙስጠፋ ወደ እናቱ አምነን ቤት ይመለሳል። ወደ ውስጥ እየገባ ያለ ቤሊን እንግዲህ መጀመሪያ ያገኛታል ማለት ነው። እና ቤሊን በብዙ ነገር ተቀይራ ስለሆነ ሲያያት እንግዲህ ይደነግጥና ቤሊን ናት ወይንስ የቤሊን እህት ናት ሲላትም ነበረ። ቤሊንም እንግዲህ አትቀልድብኛ ሙስጠፋ እንደዚህማ ሙድ አትያዝብኝ ራሴ ነኝ ትለዋለች ማለት ነው። እና ይሄን ለውጥ የሚገርም ለውጥ ነው እኔ አላምንም እያላትም ነበረ። ብቻ ግን አለፍ ብሎ ወደ ውስጥ ሲገባ የአምነን ወንድም ባሩክን ያገኘዋል ማለት ነው። እናም ደረጃው ላይ ወደ አምነን መኝታ ክፍል እየወጣ እያለ ነበረ ባሩክን ያገኘው ማለት ነው። እና ሰላምታ ይቀያየሩና እኔ የምልህ አንተ አላየሁህም አልበላይ አላቅም ይለዋል ማለት ነው። እኔ ማለት የአምነን ጓደኛ ነኝ እኔም አንተን አይቼ አላቅም ማነህ ይለዋል ማለት ነው። እኔ ደግሞ የአምነን ወንድም ነኝ ይለዋል። እና በጣም ደስ ይላል አምነን እንኳን ደስ አለህ ልበለው በዚህ አጋጣሚ ምክንያቱም ወንድም ስላገኘ ይለዋል ማለት ነው። እሺ ይልና ባሩክም ወደ ታች ይወርዳል ማለት ነው። ሙስጠፋም እንግዲህ የአቶ አምነን በር ካንኳኳ በኋላ ወደ ውስጥ ገብቶ ለማናገር ይሞክራል ማለት ነው። ወደ መኝታ ክፍሉ እንደገባም እንግዲህ ማርያን ቁጭ ብሎ ያያታል ማለት ነው። ብቻ ግን አምነን ሰላም ካለ በኋላ ማርያንም ሰላም ይላታል። ከዛ አምነን ማርያ ቅር ካላለሽ አንዴ ትወጭልን ሌና ሙስጠፋ የምናወራው ነገር አለ ይላታል ማለት ነው። ማርያም እሺ በቃ ችግር የለውም ትልና ትወጣላቸዋለች ማለት ነው። እና ከሙስጠፋ ጋርም አንዳንድ ነገሮች ይነጋገራሉ። አምነንም እንግዲህ ሙስጠፋ ሰሞኑን የት ሄደክ ነው አላየኸውም ሲለውም ነበረ። ሙስጠፋም እንግዲህ ቤተሰቦች ጋር ነበርኩኝ ለዛ ነው የጠፋሁት ይለዋል። እና ስለ ሲፈን ምን አዲስ ነገር አለ ደውላልህ ታውቃለች ወይ ሲለውም የለም እስካሁን ስልኳ ዝግ ነው ደውላልኝም አታውቅም ይለዋል ማለት ነው። እና ደግሞ አምነን እንኳን ደስ አለ ሲለው ለምንድን ነው እንኳን ደስ አለህ የምትለኝ ሲለውም ወንድምህን እኮ አግኝቼ ሰላም አልኩትና በጣም ነው ደስ ያለኝ አንተም እንኳን ደስ አለህ ይለዋል ማለት ነው። እና ስለ ሲፈን እንግዲህ ምንም አዲስ ነገር የለም ካለው በኋላ ብቻ ግን ወሬያቸውን ጨርሰው ሙስጠፋም ወደ መኝታ ክፍሉ ይሄዳል ማለት ነው። አምነንም ስለ ሲፈንማ አዲስ ነገር እንግዲህ ከአንተ እጠብቃለሁ ምክንያቱም ሲፈን ያለ አንድ ረዳት እንደዚህ አልሆነችም የሆነ ሰው ቢያግዛት ነው እንደዚህ የሆነችው ግን ጊዜው ይቆይ እንጂ ማን እንደረዳት ደርስበታለሁ እያለውም ነበረ። በዛ መሀል እንግዲህ ያው ሙስጠፋ ስጋት ይገባዋል ምክንያቱም እሱ እጁ ስላለበት በመጨረሻ ቢያቅብኝስ ብሎ ስለሚያስብ ማለት ነው። እና ግን አንዳንድ ነገሮችን አውርቶ ይለያያሉ ማለት ነው። እና አራቱም ሆኖ እንግዲህ ባሩክ ቤሊንና ማርያም የሆኑና አራቱም እንግዲህ እናት ዛራ ዛሬ ስላሌለች ምሳ ምን ይሰራ ተባብሎ ይመካከራሉ ማለት ነው። በዛ መሀልም ማርያ እንግዲህ የኔ ውድ እኔ ቆንጆ ምግብ ሰርቼ እንበላለን ትላለች ማለት ነው። እሺ ጥሩ ሀሳብ ነው ሲላትም አምነን እንግዲህ ማርያ ወደ ኪችን ትገባና ምግብ እያበሳሰለች ነበረ። በዛ መሀል ባሩክ እንግዲህ ቤሊን የኔ ጨረቃ ለምን ውጭ ወተን አንበላም እነሱም ሰርተው ይብሉ እስከዛ ይላታል ማለት ነው። ቤሊን በደስታሽ በቃ ቦርሳዬን ላምጣትልና ትሄዳለች። ቦርሳሽን እኔ አመጣልሻለሁ ይልና ባሩክ እንግዲህ የቤሊንን ቦርሳ ያመጣላታል። ከዛም እንግዲህ ተያይዘው ይወጣሉ ማለት ነው። እና ልክ እየወጡ እያለ የአምነን ጸሐፊ ትመጣለች ማለት ነው። ለአምነን አንዳንድ የምታሳያቸው ወረቀቶች ነበሩ ማለት ነው። እየመጣች እያለ በር ላይ እንግዲህ ባሩክንና ቤሊን ታገኛቸዋለች ማለት ነው።
እና እማያት ግን ቤሊ ናት ወይንስ ሌላ ቤሊ ናት ነው? ስላገባሽ ነው እንደዚህ የተቀየርሽው? አገባሽ እንዲህ ብላም ትጠይቃታለች ማለት ነው። ቤሊንም እንግዲህ አላገባሁም ተዋወቂው ያምነን ወንድም ነው ባሩክ ይባላል እያለችም ባሩክን ማስተዋወቅ ትቀጥላለች ማለት ነው። እና ከባሩክ ጋር እንግዲህ የአምነን ጸሐፊ ጋር የሆነ ነገር አውርተው ብቻ ግን በልተን እስክንመለስ ጠብቂን አንቺም እና አምነን ጋር ስብሰባው ስለ እኛንም ስለሚያካትት መጣን ይላታል ማለት ነው። የአምነን ጸሐፊ እንግዲህ ምግብን ከመውደዷ የተነሳ አብሬያችሁ ቦታ ደስ ይለኝ ነበር፣ አብሬያችሁ ወጥቼ ምግብ ብበላ ግን ከግዴታ የአቶ አምነን ማግኘት ስላለብኝ ነው ትላለች ማለት ነው። ቤሊንም እንግዲህ በቃ አናስቆምሽ ግቢ፣ መቼም አንቺ በምግብ የሚጨክን አንጀት የለሽም አይደል እያለቻትም ነበረ። እሷም እንግዲህ አዎ እያለች ብቻ ግን ወደ ውስጥ ትገባለች ማለት ነው። ወደ ውስጥም ገብታ ሳሎን ላይ እንግዲህ አምነንን ታገኘዋለች ማለት ነው። እሱም እንኳን ደህና መጣች ብሎ ይቀበላታል። በዛን ሰዓት ማርያ እንግዲህ ምግቡ ደርሷል ተዘጋጁ ልትል ከኪችን ወደ ሳሎን ስትመጣ ቤሌልና ባሩክ አልነበሩም እና የት ሄደው ነው ብላ ስጠይቀው እንግዲህ ምግብ ሊበሉ ወጡ እኮ ይላታል ማለት ነው። በዛ መሀል እንግዲህ ትናደዳለች። ምክንያቱም የኔ ምግብ ለምን አይበሉም ብላ ስለምታስብ ትናደዳለች ማለት ነው። በዛ መሀል የአምነን ጸሐፊም ውይ የአሁኗ ሰራተኛችሁ ደግሞ እንዴት ነው ደስ የምትለው ስትልም አምነን ቀበል ብሎ ኧረ እባክሽ እባክሽ ሰራተኛ እኮ አይደለችም ይላታል ማለት ነው። ማርያ ብቻ ግን በአንዳንድ ነገሩ የተናዳ ምግቡን ለማምጣት ወደ ኪችን እንዲገባና ምግብ መጥቶ እንግዲህ ይቀርባሉ ማለት ነው። እና አበላሏ የአምነን ጸሐፊ በአበላሏን እያየች ማርያ እንግዲህ ወይ እችስ የ77ቷ ናት እያለችም ስታሾፍባት ነበረ ማለት ነው። እሷ ምግብ በጣም ስለምትወድ እንግዲህ ምርጫ የላትም ዝም ብላት ስትበላ ነበረ ማለት ነው። እነሱም በልተው ጨረሱ። ባሩክና ቤሊንም እንግዲህ ከውጭ ምግብ ተጠቅሞ እንግዲህ ይመጣሉ ማለት ነው። ከዛም ስብሰባው ይደረጋል። አንዳንድ ነገሮችን ይነጋገራሉ ማለት ነው። ምንድን ነው የሚጎለው? የቸገረንስ ነገር ምንድን ነው ሲላት ባሩክ አንድ ወረቀት ይጎልናል፣ እሱ ደግሞ ከጠፋው ፋይል ጋር አብሮ ነው ያለው እና ያንን ወረቀት ግዴታ ማግኘት አለብን ትላለች ማለት ነው። ያ ወረቀት እንዴት ቢሮ ውስጥ አይኖርም ብሎ ስጠይቅ ባሩክ አምነንም እንግዲህ ባለፈው እኮ ነግሬህ ነበረ ፋይል ተወስዶብኛል ብዬ፣ ለማንኛውም ይህን ነገር ያስተካክለዋለሁ ይልና እዚህ ላይ ምዕራፉን ይዘጋዋል ማለት ነው። አምነን ዘግቶትም እንግዲህ ወደ ውጪ ትንሽ አየር ልቀበል ብሎ ውጭ ወጥቶ ቁጭ ይላል ማለት ነው። ቁጭ ባለበት ሰዓትም እንግዲህ የማርያ አባት ይመጣሉ ማለት ነው። መጥቶም ከማርያ አባት ጋር እንዲህ አንዳንድ ነገሮችን እየተጫወቱ ነበረ። የማርያ አባት እንግዲህ ባለሁለቴ ናችሁ አውቃለሁኝና አሁን ግን የሁለቴን እንትን የምከፍልበት ጊዜ ላይ ደርሷል ይላል ማለት ነው። እና ማርያ ልጄንም አደራ ብዬ ስለሰጠው አደራህ እንደምትወጣ ተስፋ አደርጋለሁ፣ ግን ደግሞ አሁን ትልቅ ትዕዛዝ ይጠብቅሃል ሲለውም ነበር አምነንም እንግዲህ ምንድን ነው ችግር የለውም ሲልም እንግዲህ የማርያ አባት ልጅን እንድታገባት ብሎ ጥያቄ ያቀርብለታል ማለት ነው። በዛ መሀል በጣም ይደነግጥና አምነን ጭራሽ ያልጠበቀው ነገር ስለሆነ ምን ብሎ ደንግጦ ነው አክት ያሳየው ማለት ነው። እና የማርያ አባት ምን ሊል ይችላል የሚለውን ቀጣይ የምናይ ይሆናል። ቤተሰብ ሰብስክራይብ ያደረጋችሁ ቪዲዮን እዩ።